የሚለኝ አብርሽ ማለት ነው የሩታ እንደዚህ ላይፍ የራሷን ላይፍ መጀመር ለምን አቃጠለ? ለምን አንገበገብ? ልጅህን እኮ አይደለም የፈለከው። ከዚህ በፊት ልጅህን እኮ አልፈለግኩም። አርግዛ እኮ ልጅህን አልፈለግኩም። ተወልዶ ራሱ ልጅህን አልፈለግኩም። ስለዚህ አሁን ልጄ በሚል ሰበብ ማለት ነው የእሷን ህይወት ለምን እንደው የምትበጣብጠው እንዴ? አንተ የራስን ላይፍ እየኖርክ ነው፣ እሷም የራሷን ላይፍ መኖር ትችላለች። እና ደግሞ ልጁን ወስደክ ምን ልታደርገው ነው? የውሽሚትን ጡት ልታጠባው ነው ወይስ የራስን ጡት ልታጠባው ነው ወይስ ምን ልታደርገው ነው? ንገረኝ እስኪ። የምር ምን ልታደርገው ነው? በጣም እኮ ነው የሚገርመው። ምን ልታደርገው ነው ማለት? አንድ ህፃን ልጅ ከእናቱ መነጠል ማለት በጣም በግ ያስጠይቃል። ጡት ያልተወ ልጅ ገና እኮ ነው እንትን ራሱ ምግብ አልጀመረ። እንዴት አድርገህ ጡጦ ራሱ እንጃ። ምናልባት አስለምዳችሁት ሊሆን ይችላል፣ ግን ያን ያክል የማይመከር ነገር ነው እያደረክ ያለው ማለት ነው። በራስክ ላይ ፋይልን እየከፈትክ ነው፣ የተዘጋውን ፋይል እየከፈትክ ነው ማለት ነው። ሩታ ደግሞ ህግ ቦታ መሄድ አለብሽ፣ ምክንያቱም በህግ መያዝ አለበት። ልጅሽን መልቀቅ የለብሽም። ላይፍሽን ደግሞ የመኖር መብት አለሽ። በነገራችን ላይ ፋሚሊ ማለት ነው ይህ ቪዲዮን ተመካክረው ነው የሚሰሩት። አብርሽ 500 ሺህ ካልገባ ይሄን ስራ ያውቁ። 500 ሺህ ብር 500 ሺህ እንዲገባ ሰብስክራይብ እያረጋችሁ ውዶቼ። ተቃጠልን እኮ እኛ ራሳችን ማለት ነው። እና በዚህ ልክ እንደዚህ መሆንም የለብን። ሚስትን እንደዚህ ያ ደግሞ አልጫ ማለት ነው። ሴታ ሴት ሩታን የመዝደብ መብት የለውም። ይኸው ላይ እዚህ ጋር ነው አንተ ክብር ለሰው ክብር ሳይኖርክ እኔን አክብሩኝ ማለት አትችልም። ገባ? እሷን ስታከብራት እሷም ደግሞ አንተ ባከበርካት እጥፍ አድርጋ ታከብራለች ማለት ነው። ግን አንተ እያከበርካት አይደለም። አንተ እያሰደብካት፣ እያስናካት፣ ብዙ ነገር እያደረግካት ነው። ገባ? ለዛ እንደዚህ ማድረግ የለብን። በቃ አንተ ራስህ ማወቅ አለብህ እኮ እንዲህ አንድ ሰው የሆነ ሰው ሲያከብር የሆነ ሰው የሆነ ነገር በሰጠው ልክ ለአንተም ይሰጠዋል፣ ከአንተም ደግሞ ይጠብቃል ያ ሰው ማለት ነው። ስለዚህ እንድታከብርክ ወይም ደግሞ የናቀች አርጋ ልጁን ደግሞ ምን አርግ ነው የምትሉት? እንዲህ አፈቀራት ወደዳት አይደል? እኔን ገለክ ነው እሷን እንደ ጎተታችሁ አወጣችሁት እንዴ? አንድ ሰው ለሁለት አያሳዝናችሁ? አንድ ሰው ለሁለት እነዛን አኝከክ ተፍተክ አሁን ደግሞ ይሄን አመጣክ ማለት ነው። ይሄን አልጫ ምኑ ማይጥም ንግግር ማይችል በደንብ አርጋ ሰልጥ ነው እንት ዳይፐርን ማለት ነው። እና እሱ ደግሞ ሩታን እንዳትናገራት ማለት ነበረብህ። የፈለገ ነገር የልጅክ እናት ልጅክ የሚያሳስብ ከሆነ እንዴ አሁን ይዘኪድ ምን ሆኖ ነው? ግን እኔ እኮ በጣም ነው ግርም የሚለኝ እውነት። አንዳንድ የህፃን ጨዋታ ነው የሚጫወተው። ለምን እንደዚህ ያልሽ? እኔ እንደመጣጣቂያለሽ በጣም ነው የምትቀነው። አልቀና ምናምን ላልከው ውጭ ላይ ራሱ እንደዚህ አይነት ነገር ብታደርግ በጣም ነው የምትቃጠለው። አይመችም ከእሷ ጋር የሆነን ሰው ማየት። ለምን ያለኔ ህይወት የላትም ብለክ ስለምታስብ እሱ ያላንተ ህይወት እንደሌላት አድርገህ ስለምታስብ ህይወቷን ስለጀመረች ህይወት ያላንተ እንዳላት እንዴት እንደሆነ ስላሳየችክ ማለት ነው። ያን ነገር ማመንና መቀበል ስላቃተክ ብዙ መንገዶችን ትሄዳለህ። ገና ከዚህ በላይ ብዙ መንገዶችን ትሄዳለህ። ሰው ለመደብደብ የተነሳ ልጁን ይዞ አንድ ምንም ማያቅ ልጅ ህፃን አንተ ምን ልታደርገው ነው? ወይስ ውሽሚት ጡቷን ልታጠባው ነው? ለእሷ ሊሰጣት ነው? በጣም እኮ ነው የሚያሳዝነው። ከእናቱ ነጥሎ ለውሽማ ሊሰጥ ነው? ምን አይነት አስተሳሰብ ነው? ጭንቅላትክ ራሱ የማይረባ ነው እንዴ! አንድ ጨቅላ ህፃን ልጅ እንዴት ነው ተኪዞ የሚኬደው? ወገን እንዴት ይወሰዳል? ወይ ሞግዚት ልታመጣለት ነው? ሞግዚቷ እንትን ጡት ልሰጠው ነው? በጣም እኮ ከእናቱ ነጥሎ ልጅን አሳድጋለማ በጣም ከባድ ነው። ያውን በዚህ እድሜ 5-7 ዓመት ምናምን ቢኖረው አዲ ችግር የለውም። ግን ገና በ3 ወሩ እንዴት ነው ልጅን ከእናቱ የሚነጠለው? ወገን እና ስራችሁ ግን በጣም እያስጠላ ነው። ሩታዬ ሂጅበት። የራስሽ ላይፍ ነው፣ የራስሽ ህይወት ነው። ልጅሽ የትም እንደማይሄድ ራስሽም ልቦናሽም ስለሚያውቅ ታስመልሸዋለሽ። ይመለሳል። ያው መንገድ ላይ ይመለሳል አልቶ ይመለሳል። አሁን እንደዛ እንበልና ልጁ ይመለሳል። መውሰድ አትችልም። ያኔ መብትም የለህም። አባቱ ነክ የሚጠበቅብን ነገር የማድረግ ግዴታ አለብህ። ግን የማድረግ ግዴታ ሲኖርብህ ልጁን የመውሰድ ግን መብት የለም። ምክንያቱም ገና ልጅ ነው፣ ጡት አልተወም። ጡት ሲያቆም ግን መውሰድ ትችላለህ ማለት ነው። ገና ነው ይሄ ልጅ፣ ገና እኮ ነው። ገና ጡት ጠግቦ ያልጠባ ልጅ እንዴት ይወሰዳል? አይወሰድም አብርሽ፣ እውነት አይወሰድም። እና በጣም እያበዛው ነው። ሚስትን አክብር፣ አንተ እንድትከበር ሰውን አክብር። ለሰው ክብር ይኑር፣ ለኦዲየንስም ክብር ይኑር። ማለት አንተ አሚር ነው አሚር የምትባለው ሰውዬ ማለት ነው። አንተ ደግሞ አይመለከትም። ከሩታ ጋር መልስ መመላለስ ራሱ ለዚህ ቤት እኔ ከሱ ቀደም ነኝ እንዴ? ከልቧ ከፍቅሯ ከደስታዋ ከሩታ የደስታ ጋር እንዴት ነው አንተ የምትቀድመው? አትቀድምም ውዴ፣ አትቀድምም። የምሬን ነው የምልህ። አንተ አትቀድም። ደስታ ነው የሚቀድመው እንዴ? አንተ አንድ ቀን እኮ ነው ያየንክ በአብርሽ ቤት አንድ ቀን ነው ያየንክ አይደል እንዴ? ወገን አንድ ቀን ነው ያየንክ። አንድ ቀን የመጣ ሰው ግዴታ በቃ የዚህ ቤት ቀዳሚ ነው ማለት ነው። በሉ እኔም ነገ እመጣለሁ። የእናንተ ቤት ተቀዳሚ እንዴ? በሰው ህይወት ገብታችሁን ፈትፍታት በሉ እንጂ የራሳችሁን ተመልከቱ። ትልቅ ሰው አይደላችሁም እንዴ? አንዳንድ ሰዎች ማለት ነው። ምን ነው ሩታ ላይ አፋችሁን የምትከፍቱት? ሩታ ላይ ብቻ ሲሆን አፋችሁ የሚረዝመው ሌሽ ምን አረገቻችሁ? ባሳደገች፣ አገራችሁን በለወጠች፣ አገራችሁን ስም ባስጠራች። ለዛ ነው
በነገራችን ላይ ምንም አላችሁ አብርሽም እሷን ለማሰደብ ብትጥር ልጅ አስተኝተሽ መኝታ ቤት ምናምን ብትልም ማለት ነው መብቷ ነው። ልጁ እንቅልፍ ወሰደው መብቷ ነው። አልተኛችም እኮ ሰው በቃ ምራት ልትበላ በላች ምናምን አለቀ ጨዋታው። ምንም ያደረገችው ነገር እኮ የለም። እንዳንተ አልጋ ቤት ላይ አልተጋደመችም። ስለዚህ ምንም ያደረገች አልተለጣጠፈችም። ልክ እንዳንተ እንዲህ ተለጣጥፋ አልመጣችም። አንተ ያደረግከውና እሱ ያደረገችው ሲታይ እኮ የአንተ በጣም አንገት ያስደፋል። ገባክ? አንተ እዚህ ጋር ደረትን ሞልተክ ራሱ መናገር የማትችል ሰው ነክ ማለት ነው። ያ ነገር ወደ ፊት ለፊት ወደ ኋላ መለስ ማለት ቢቻል ማለት ነው። እና አንተ ካደረግከው አንጻር ሩት ምንም ነገር አላት። ደግሞ ሩት ሲላት እንዴት አባቱ ነው የሚያምርበት ደስታ ማለት ነው። የሩታዬ ደስታ እንዴት እንደሚያምርበት ደስታ ሁሌ ሩታ ሳይሆን ሩት እያልክ ጥራት ማለት ነው። የዳኒ አጠራር ናት እቺ እና ሩት እያልክ ጥራት ማለት ነው። ሩት ስትላት እንዴት አባቱ እንደሚያምርብህ ሌሎችን አበረ ሌሎች ደግሞ እኝክ አድርጎ ወዴን ሲተፋቸው ማለት ነው። አሁን ደግሞ ወደ አሚር ተቀይራ ነገ ደግሞ ሌላ አዲስ ታመጣለክ ማለት ነው። ስለዚህ አበጋዝ ማለት ነው እንደ ጫታም ዞር አድርገ ይሄን ደግሞ አንድ ሰካሪያ ማምጥተህብናል። ምንም ማድረግ አንችልም። እንችለዋለን እንግዲህ እኛ ኦዲየንሶች እናንተንም ችለናል፣ አንተንም ችለናል ማለት ነው። ስለዚህ ይሄንም እንችለዋለን። ምንም ማድረግ አማራጭ የለንም፣ መቻል ብቻ ነው። ገባችሁ? እና አንተ አሚር ደግሞ አፍህን አትክፈት፣ ሩታይን አትናገራት። ሩታ ምንም ያደረገችው ነገር የለም። ትላንትና አንተ የት ነበርክ? እሷ አርግዛ ስትሰቃይ አንተ የቱ ጋር ነበርክ? እኔ ትላንትም ተናግሬዋለሁ። የት ነበርክ? የቱ ጋር ነበርክ እንዴ? ያኔ ብትኖር ኖሮ ዛሬ ላይ እኛ ራሱ እናስብልክ ነበረ። ገባ? ግን የለህም፣ ያኔ ራሱ የለህም። የት ነበር? ዛሬ መጥተክ እኔ ለአብርሽ ያስፈልገዋለሁ ፊት ለፊት ነኝ፣ ለዚህ ቤት ቀዳሚ ነኝ ምናምን አይሰራም። በቃ እዚህ ቦታ ላይ አይሰራም። ቀዳሚ ሞንክ ምን ሞንክ ተቀዳሚ ሞንክ አይሰራም። እዚህ ቦታ የነሱ ህይወት ነው። በቃ እናንተ አይመለከታችሁም። አለቀ ጨዋታው። አይመለከታችሁም፣ አያገባችሁም። ዝም ብላችሁ ማየት እንደ ተመልካች ተመልክታችሁ መውጣት አትችሉም እንዴ? አበዛችሁት። እየመጣችሁ በሷ ላይ አፏን ትከፍታ እየመጣችሁ አፋችሁን ትከፍታላችሁ። ምን ታርጋችሁ? እቺ ልጅ አሳደገቻችሁ በቃ እንዴ። የራሷን ላይፍ ትኑርበት። ልጁ አሰቃያት። እርጉዞና ከእርግዝና 4 ወር ምናም ጀምሮ ከእርግዝና ጀምሮ ይኸው እስካሁን ድረስ አሉበት እየተሰቃየች። ቤቴ ሹ ቤት እንዴ የክራይ ቤት እኮ ነው። እኔ አምጥቼ ልጄን እንድታሳድግ ብዬ ቤቴን ብሰጣት የራሷ ቤት አደረገ። የአንተን ቤት አይደለም። የአንተን ቤት እንኳን እንዳንናገር አብርሽ እንዳንናገር፣ የምር አንናገር። እኛ ራሳችን አናውራ፣ ምስጢር አናውጣ፣ እንድናወጣ አታድርገን። በቤት ክራይ እየኖርክ ደግሞ ቤቴ ትላለህ እንዴ? እየከፈለችበት እየኖርሽ ነው። አለቀ ጨዋታ እንዴ። በቤት ክራይ ነው የምትኖረው። ቤት ክራይ ነው። እቃን ከፈለግ ይዘው ጣ። እቃውም ደግሞ ያንተ አይደለም፣ የሩታም አይደለም። ያኔ ማን እንዳስገባው ማን እንዳመጣው እናውቃለን። ስለዚህ አርፋችሁ ተቀመጡ። ቤቴ ደግሞ አትበል። ቤቴ ፈጣሪ ነው። ገባ? ቤትክ 3 ሜትር ናት። ብዙም ቤቴ እያል ጉራን አትንፋ። ደግሞ ለዚህ ቤት ማለት ነው 20 ሺህ ለሚከፈልበት ቤት ታቅራራለክ እንዴ? ሩታ ከዚህ በላይ ቤት ትኖራለች እንጂ ምን ሆነክ ነው? ምን ነካክ እንዴ? ምን አስበክ ነው? ወንድም አለም ምንድን ነው እንደዚህ የሚያደርግክ? እና ማለት ነው ብዙዎቻችሁ አትናደዱ። የምሬ ነው። ተመካክረው ነው የሚሰሩ። እስከ ዛሬ ድረስ የሚሰራው ቪዲዮ በማ ቤት ነው? በአብርሽ ቤት ነው። ገባችሁ? ስለዚህ ተመካክረው ነው የሚሰሩት። አልተጣሉም። አንድ ላይ ነው ያሉት። ልጁም ይመለሳል።